እና ደግሞ ሁልጊዜም ደግሞ እኛ የሩታ ኦዲየንሶችም ሆነ የምንወዳት የምንከተላት ንግስታችን ሁልጊዜ ጀግና ናት። ልዕልት ከዚህ በኋላ ራሱ በሚገርም ሁኔታ የምትመጣ አይነት ሴት ናት እና እኛ መቼም ቢሆን የሚሰማን አይነት አንድ ሴት እስኪ በእርግዝና ሰዓት እንደዚህ አይነት ጫና ደርሶ እንደዚህ ተበድላ ማናት ቆማ የምትራመደው? ጀግና እኮ ናት፣ ጠንካራ የኔ እናት። ስሙ ቀድም እኮ ሴትዮቱ ስላለች ለአወራ ብልብል አንቃታችሁኝ እንደ በቃ አላስወራኝ አላችሁ። ስሙ ይሄ ማለት ነው አሁን ብሎ ነው ያደረገው። እሷ የሆነ ቃል እንድትፈረውር ነበር ፈልጎ ማለት ነው። እነሱ ሰው የተናደዱት ስላረገዝነት ሲል ጊዜ ምን አደረገች? ዝም አለችው። ዝም ምክንያቱም ተሷ የሆነ ነገር ነው የሚጠብቀው። ከዛ መጨረሻ ላይ ደግሞ ምናለ እሷ በእርግዝና ደስተኛ ልትሆን አትችልም። ዜና ጊዜ እኔ ምን አገባኝ አለችው። የምርን ደስ ነው ያለኝ እንደተሰለው አይቼው ነው የመጣሁት። ማለት ያው ስቲል ትንሽ እያሳለፍኩ የሆነ ነገር ልትወረውር ነበረ። የፍላጎቱ ወረበል የሆነ ነገር ጠብቆ ነበር እንድትወረውር። በዚህ ደስ ሊላችሁ ይገባል ጋይዝ። ዝም አለችው ስትለው ጊዜ በጣም ተናደደ። ከዛ እንደገና እኔ ምን አገባኝ ስትለው በቃ ቄስ አልኩሽ። በዛሬ ዝምታዋ እኔ በጣም ተገርሜባታለሁ። በጣም ተደንቄባታለሁ። በትዕግስቷ በስነ ስርዓቷ ማውራት ያለባትን ይቅርታ ብቻ እኔ ስሜን አጥፍተኸኛል ለሱ ብቻ ነው የመጣሁት ብላ ስትል በቃ በአንዴ በቃ ምን አይነት ጀግና ሴት እንደሆነች ሄደ ወለደ ምን አለ ሳታነሳበት እሱ ነው አስሬ እያነሳው በጣም ደስ ያለኝ የሆነ ማርገዟ ውሸት ነው አላለች። ምን ማግቢያ ነው መሰለኝ ሰምቻለሁ መሰለኝ። ማርገዟ ውሸት ነው ምናምን አላለች። ነው እያለችው ነው በኋላ ነው ሲጀምር አንተ ልትነቃ ይገባል አለችው። ይሄ እንደ ሰውነት ነው። አዎ ልትነቃ ይገባል። ጀዝባ ልትነቃ ይገባል። እንደ ሰውነት ነው ነገረች እንጂ ስለ ብዙና ተቆርቁራ ምናምን አይደለም። ምን አለ ቀበላሳ አይገባም ማለችው። ወንድነት ያንተ ወንድነት ዝሯል። ይሄም ወጥመዱን አልፈሻለ። እኔ ጀግና ነኝ ቀብራራ። አልሐምዱሊላህ ደስ ብሎኛል ዛሬ። እቺ ልጅ ማናት? ቆይ እቺ ስም እያደረገችው ባለፈው የሩትዬ ፕሮፋይል ቀይራ የሚያስጠላው ፕሮፋይል አስቀመጠችና አስደነገጠች። ማናት እሷ? ማን እኔ ነው? አይደለም አሁን የገባችው የእሷ ስም ነው የምትጠቀመው እና እኔ አስደነገጠችኝ። እቺ ፍተል ባየው ቁጥር እደነግጣለሁ። በኢየሱስ ኩኩ የምትለው አለች። ኩኩ መሆን አለብሽ ወደ እኔ እኮ ያንቺ ፍተል እኔ እናንተ እህት ነኝ። የኔ ወደረ አልችልም እናቴ ፕሮፋይል መቀየር ብችል ኖሮ ቀይሬ ሩታን አድርጌ መጣ ነበር። ውዴ እንዴት አየሻት ዛሬ? እንዴት ነው በዝምታዋ አልኮረሽበትም? ግሬልም ውዴ ዝምታዋ እንዴት እሷ እኮ በእናትሽ የምታኮራ እህት ነች። አቦ ይመቻት በእናትሽ በጣም እኔ ታሁን በቀለም ጎንበስ ታሁን ቡዜ የገባት ነገር አለ። እኔ ለማውራት የገባሁት ቡዜ የገባት ነገር አለ። ለዛ ነው ያላወራችው እኮ ምላሷ ይዟታል እኮ አይተሻታል። ምላሷ በጣም ተይዟል። አው ለምን መሰለሽ እነዛም ያሰሩት ሴራም እሷም እየገባት ነው። አሁን ገና እየገባት ነው መሰለኝ። እኔ እንጃ እስኪ የምትነቃ ይመስለኛል። አሁን ዛሬ ላይ እኮ ደርበብ ብላለች። ምንም እንትን አላለች። ታውቃላችሁ ቴስቱን ነገር ይዤ ነው ዞሮ እያንዳንድ ሰው ዝም በሉ ነው ዩዘር ተይው። እሱ የራሱ ጉዳይ እሱ በራሱ ሄዶ የሚያሰሰው ሞዴሳም የሆነ ሰው ጀምር ሞዴሳም ግን እኔ በልጄ በቃ በዛሬ በልጄ በጣም ኮርቻለሁ ማሮቼ። እኔ በልጄ በጣም እንደው እናቴ ዘለል በጣም ኦሶ ነገር የሰማን ቀሚሶች እንዴት ያማምራሉ በጌታ። አይደለም የሆነ ሊጠምዳት የሆነ ነገር ሊያሳሰት ማለት ነው። በቃ የሆነ ነገር አንቺ ሲጀምር እሱ ማለት አጀንዳ ፈልጎ ነበር። በሷ የዚህኛ የሜዳ ህያውሽ እንትኖች አጀንዳ ሊያሰራባት ነበር። እሷ ግን ስለራሷ ብቻ ተናግራ ዞር በቃ ገባታ አመጣጡ
የተማረ ሰው እንደዚህ የተማረ ይግደለኝ ከሚነቅሰኝ አሁን እሱ ታላተሰጠው ታራክተር ነው የተጫወተው። ገብቶሻል? እሱን መጥፎ ነገር ልትናገረው ነበር የፈለገው። ተናጋሪ ናት ዙሪያ ጥምጥም ሄደ እኮ ከሷ መልስ ፈልጎ። አሁን ስለ እርግዝናው አልነበረም እኮ የተወራው መጀመሪያ ስለ እርግዝናው ሳይወራ ምን አደረገ? ሲጀመር እሷ አትሆንም ሲለው ኤፍሬም አንተና እሷ ሲጀመር ደስ ሊላቸው አትደሰቱም ስላንዳዳቸዋለ እሷን በመርገዙ አለ። ሲጀመር እኮ አልተወራም ስለ እርግዝናው አልተወራም ነበር። አስበሽዋል? እሷን ለማሳሳት ከዛ እንደገና ምን አደረግ? ዝም አለችና ሩታ ልትደሰት አትችልም በእርግዝናው ምናምን ትላት። እኔ ምን አገባኝ አለችው። ምን አገባኝ እኔ ለምን ትታንጠበጥባችሁ? ወደስ አናገባኝ ይመችሽ ይረዳል። ይመችሽ የኔ ልጅ ይመችሽ። ሲጀመር እኮ ቢጨፈለቁ ራሱ ቦዜ አብርሃም ምናምን አጠቃላይ ቢጨፈለቅ ሩታን አይወጡም። እና ግን ዛሬ በቃ ሩት ልሙሳጫሽ በቃ የሆነ ስትናደድ ትናገራለች ምናምን ቦምብ ናት። ስለዚህ ባልተናገረች ስል ጠጥሎ አለፈች። እሰይ እሷ እኮ የራሷን ህይወት እየኖረች እንደሆነ አልገባም። እሷ እኮ ከአሁን ከደስታ ጋር እኮ ነች። በእናታችሁ ታያላችሁ፣ በሆነ ነገር ይመጣሉ። አሁን ታያላችሁ። አዎ ደስ የሚል ነገር ይመጣሉ። እንደዛ ብትሆንም ግን ደግሞ አብርሽ በሚያደርገው ነገር ትቀናለች። አትቀናም እውነት ትቀናለች። ምክንያቱም በመካከላቸው ልጅ አለ ሺህ ነገር ቢኖር ማለት ሺህ ልጅ ቢኖርሽ አንቺ ሺህ ልጅ ቢኖርሽ ለልጅሽ ዋጋ ማይከፍል አባት ሙሉ አንዶቹም እኮ ሙሉ በሙሉ እኔ ልንገርሽ ራቂ ያለ ራቂ እኮ ማሪ እኔ ልንገርሽ ለምንድን ነው ቆይ መሪም እኔ ልንገራት እሷ ማለት ባል እኮ ባል የምትቀኝበት እኮ ዋጋ የሚከፍል አባት ሲሆን ነው የምትቀኙ። ሄዶ ለሌላም ልጅ እንደዛ ይሆናል ለልጅ እንደዚህ ነው ብለሽ ዋጋ የሚከፍል አባት ሲሆን ለሚስቱ የሚንከባከብ አባት ሲሆን ሄዶ ከሴት ጋር ለጠፍ ባል እንዴት ነው እሱን የምትሰራበት ነች። ለዛ ነው ሲጀመር ማታረገው። እኔ ዛሬ ማለት ነው ወጥመድ ያዘጋጅቶላት ነበር። ለምን እርግዝናውን አነሳተኝ? ሩታ ለነሳችው ነበር እኮ እናንተ አታስገቡ። ለምን ግን በነጣ በፎርጅድ የከሰስከን ነው ጥያቄዋ እሱ ነው። ዝም ብለህ ያላገው ነገር አይቻለሁ ብሎ ነው አታስገቢ። ይግቡ ዛሬ ካፍንጫቸው እስከሚወጣላቸው ድረስ የሷ ነገር እንትን እላለሁ። ችግር የለውም አይደለሁም አለች። ነሽ ነይ ግቢ ማሪ። ታረምነኛ ለምታወሪው ታረነሽ ብን ያልሽ ነሽ አይደለም እንትን መስለኝ ማለት ፈልጋ ይመስለኛል። እኔን አዳምጡኝ፣ በመጀመሪያ እኔን አዳምጡኝ። ይቅርታ እኔ የኤርሜላ ደጋፊ አይደለሁም፣ ግን አዳምጡኝ፣ ተረጋጉ። መሆንም የለብሽም ሴት ልጅ ሆነሽ መሆንም የለብሽም። እኔም ልሆን አልችልም፣ ግን ደግሞ እዩኝ፣ አዳምጡኝ። መጀመሪያ ላይ ፍቺውን ይዛ ተሯሯጠች አይደል ሩታ? ከዛችን ይዛ የተሯሯጠችው እኮ እንደ ሰው ልጅ ለማስደንገጥ ነበረ። አዳምጡኝና ከዛ መልስ ትሰጡኛላችሁ። ችግር የለውም። ዛሬ ቪዲዮ አስተያየት ካለሽ ጭማሪ ያለፈ ፋሽን በዛሬ ስጪ ልዩ የምትባየው በዛሬ ሩታ ተመችተኛለች። በዛሬው ሩታ ተመችተኛለች። አንድ ነገር ደግሞ ልንገርሽ፣ ቅድም ባልሽ ነገር ልንገርሽ ልዩ አንዴ ማለት ቆይ መሪም አንዴ ቅድም ባልሽ ነገር ልንገርሽ። አንድ ባል አንድ ወንድ የሚቀናበት ጥሩ ነገር ሲኖረው ለልጆቹ ታማኝ ሲሆን ለሚስቱ ታማኝ ሲሆን ለልጆቹ ደግሞ ጥሩ ግሮ የሚሆን ባል ሲሆን ነው እንጂ የሚቀናበት ሴት ላይ ሄዶ የሚለጠፍ ወንድ መቼም አይቀናበትም። አይደል እንዴ? ትቀኛለሽ ባልሽ እንደውም እኮ ተገላገልኩት ነው የምትዩ። ሩቲ ይሄድና እሱ ከሷ እንደ ዛሬ ይገፋፋትና የሆነ ነገር እንድታወራ የሆነ ነገር እንድታረግ ይገፋፋትና ተናዳ የሆነ ነገር ስትል ቀንተሽ ነው ብሎ አውጥቶ እሱ አሳልፎ ይሰጣታል እንጂ ሩቲ መቼም በሷ አትቀናም። ምክንያቱም የሚያረገው ነገር የሚያስጠላ ነገር ስለሆነ እሱ እኮ ልክ ነው ያልኩኝ አይደለም፣ ባለጌ ነው። ሩቲ ደግሞ በዚህ አትቀናማ፣ በዚህ አትቀናማ። ምክንያቱም እሷ ኤርሜላ ማርገዟ አናዷታል። አላናደዳትም። አናድዶ ሳይሆን በውሸት እሷ እዛ ቁጭ ብላ ማለት ነው ስልክ አላት እሷ ሩታ ያነሳችው ማርያም ዝም በይ። ለምን አልመጣም አልተናገረችም። እዚህ ቦታ ነኝ ለምን አላለችም? ማርያም ዝም በይ። አንዴ ታሰር ነው ያለችው። እኔ ራሱ ይለዩን ነበር ነው ያለችው። ለምን አታገናኝ? የዛሬውን ቪዲዮ በደንብ ያያችሁ ማለት ልንገርሽ ልዩ
አይደለም ልንገርሽ፣ እሷ ሩታ የተናደደች ነው የመሰለሽ አይደል? እንዳልተናደደች እኔ ላስረዳሽ። ሩታ ዛሬ የተናገረችበት ምንድን ነው? ልጅቷ እርጉዝ ነኝ ብላ ሸወደችህ እንጂ እርጉዝ አይደለችም። እኔን እንደዚህ እስካረገችኝ እንደዚህ ያረገችብኝ ምክንያት ደግሞ በእርግዝና አይደለም በሌላ ነገር ነው። እናንተ እንደውም ክሴን አላነሳም በሚል ነገር ነው የተናገረችው እንጂ ቀንታ አይደለም። ምክንያቱም ልጅቷ እንዳትጠየቅ ፈልገው እርጉዝ ናት ብሎ መጡ። ሩታ ደግሞ የነሱ ወጥመድ ስለማውቀው እርጉዝ አይደለችም ነው ያለችው።